You know what's coming, you're getting smashed to pieces, sausage. You're fighting the best British heavyweight there's ever been. The unified heavyweight champion of the world from Ukraine. Oh, big left hand connects for Usyk. Usyk firing back. Josh is a little bit of trouble here. No, I don't take shit. I got no love for the fakeness. Took part of the terrific of these forces. Usyk working behind the left. I can feel the blood creeping up from the heathens. Got will, got fight, got pride, got reason. If they wanna go eat, you know I'm gon' feed them. If you're coming for me, hope you're ready for a demon. I got eyes in the back of my head, I'm seeing. መቧቀስን እንደ ሙዚቃ ለስላሳ የሚያደርግ ትህትናን ተቋቋሚ እንደሌለው ኃይል በቦክስ ሪንግ ውስጥ የሚያገዝፍ ይሄ ሰው ማን ነው? ዛቻ፣ ጩኸት፣ ፉከራ ያዙ ይልቀቁኝ በሚበዛበት የከባድ ሚዛን ፍልሚያ ረግቶ የሚገኝ ትንሽ የሚናገር አብዝቶ የሚጸልይ ተራ በተራ በቁመት በዳበረ ጡንቻ በልምድ የሚልቁትን ሲያንበረክክ የሚታይ ይህ እዚህ ግባ ያልተባለ ግን የዓለም ከባድ ሚዛን ሻምፒዮን ማን ነው? የዓለም የከባድ ሚዛን ሻምፒዮኖችን ሁሉ አልበም ስንገልጥ በመድሎ በባህል በማንነት በተጽዕኖ ወይም በድህነት ላይ አምፀው ራሳቸውን በንግስና የወለዱ የገዘፉ ቡጥኞች ይገኙበታል። እንደ ቢራቢሮ በራለሁ እንደ ነብና አድፋለሁ ያለው መሐመድ አሊ የቦክሱን ሪንግ ጥሶ ከተፋላሚነት ዘሎ በዓለም ጫፍ ሁሉ እንደ አብዮተኛ ተስሎ አልፏል። ጆ ፍሬዘር ከእያንዳንዱ የቦክስ ፍልሚያ በሕይወት ለመትረፍ ምንም ምክንያት እንደሌለው ሰው ሪንግ ውስጥ እንዳሸበረ አልፏል። ማይክ ታይሰን የቡጢ ማዕበል ያለፋታ በማይታመን ጊዜ ስሌት እያዘነበ ተጋጣሚዎቹን እንደ ልብ እየጣለ እሱም አልፎ አልፎ እየወደቀ ቦክስን አቁሟል። ሌኖክስ ሉዊስ የቦክስ ጓንት የለበሰ ቼዝ ተጫዋች መስሎ በጥበብ ሻምፒዮንነቱን አስጠብቋል። ኢቫንደር ሆሊፊልድ ደፋር ልብ ሰው ቢሆን ሆሊፊልድን ይመስላል ተብሎ ተገልጿል። አሁን ደግሞ ሁሉንም የማይመስለው የከባድ ሚዛን ሻምፒዮን ድንገት ከማይታሰብ ሕይወት ገጽ ካልተጠበቀች ሀገር ብቅ ብሎ ስፖርቱን ተቆጣጥሮታል። እንደ መሐመድ አሊ ተናጋሪ ባለቅኔ አይደለም። እንደ ታይሰን ግርማ ሞገስ የለውም። በእይታ ብቻ ያስበረግግም። የጆ ፍሬዘርን እንደ መዶሻ የሚያፈርስ ስንዘር አልታደለም። የሌኖክስ ሉዊስ ግልባጭም አይደለም። እንደ ሆሊፊልድ ፍርሃትን አሽቀንጥሮ ለመሰዋት አይቆምም። እሱ የተለየ ነው። ዝምተኛ፣ የማይጮህ፣ የሚያንሾካሾክ፣ ሲፋለም ሳይሆን ግዙፍ ተጋጣሚዎቹ ሲወድቁለት እጅ ሲሰጡ የሚታይ እንደ መብረቅ አስደንግጦ ሪንግ ውስጥ የማይገባ በፉከራና ዛቻ አየሩን የማይቀዝፍ የቦክስ ሪንግ ውስጥ ቤተ መቅደስ እንደሚገባ መነኩሴ በትህትና የሚደርስ ትሪቡን የኮከቦች ገጽ ይህ የአሌክዛንደር ዩሴክ እጅግ አስገራሚ በውጣ ውረድ የተሞላ ታሪክ ነው። Good left cross right from Firstly, we are in the, of course, special preparation. We are fighting before the fight, and left hand down there. But Joshua beats him with the right hand. That shot rocked him. That one This fight, Anthony Joshua is dangerous at all times. ከሻምፒዮንነት ቀበቶቹ በፊት ዓለም አሌክዛንደር ዩሴክ ብሎ ከመጮሁ ቀድሞ የማይሆነውን ሁሉ አድርጎ በከባድ ሚዛን ፍልሚያ የክብር ቦታ ላይ በቁጥር አንድነት ከመቆሙ በፊት ተስፋ የሌለው ታዳጊ መስል ነበር። ከኦሎምፒክ ስታዲየሞች እስከ ጦር ሜዳ ወታደርነት፣ ከለንደን እስከ ሪያድ ከጎላባቸው የከባድ ሚዛን ፍልሚያ ምሽቶች ብዙ ቀድሞ ሩሲያ በኃይል ከዩክሬን በወሰደቻት ክሬሚያ ሲምፍሮፖል በተባለች አንቀላፋች በምትመስል ከተማ ተወለደ። ክረምቱ በጣም ረጅም፣ ሀብት እጅግ ጥቂት፣ ህልም ከመታየቱ በፊት ይከስመባት በምትመስለው ሲምፍሮፖል ከህይወት ፈተናዎች ጋር ሁሉ እየታገለ አደገ። ለዝና መፈጠሩን አይገምትም ነበር። ድህነትን እንደ ጎሰቆለ ዜጋ መኖርን፣ ሙከራዎቹን ሁሉ አይሆንም የሚሉትን ሲታገል ራሱን ታላቅ አድርጎ የወለደ ሰው ነው። በትህትና በዝምታ በእምነት በዓላማ የታገለ ላለመሰበር የማል ይሉታል። አሁን ላይ ወደ ኋላ ታሪኩን የሚገልጹት ይህ የአንድ ቦክሰኛ ታሪክ ብቻ አይደለም። የአንድ ወታደር፣ የአንድ አባት፣ የአንድ ጽኑ አማኝ ሰው ታሪክ ነው። እንደ ሐውልት የገዘፉ ተጋጣሚዎች እንውጣለን ብለው ሲያስፈራሩት ሳይሸበር የቆመ በተክለ ሰውነቱ ያሾፉበትን ለከባድ ሚዛን ፍልሚያ አትሆንም ያሉትን ተፋልሞ ያሰናበተ ሀገሩ ስትወረር የቦክስ ጓንቶችን ጥሎ ራሱን ወታደር ያደረገ በጨለማው መሃል ሰተት ብሎ ገብቶ
ጦርነት ላደቀቃቸው የሀገሩ ዜጎች የብርሃን ችቦ የለኮሰ የብሪታንያን የዓለምን ምርጥ የዘመኑ ቡጥኞች ሁሉ ተራ በተራ ካንበረከከ በኋላ አንተ ከዓለም ምርጥ የከባድ ሚዛን ቦክስ ባለታሪኮች አንዱ ነህ ሲባል የለም እኔ ታላቅ ቡጥኛ አይደለሁም፣ እኔ አሌክስ የተሰኘው አንድ ዩክሬናዊ ነኝ ብቻ ብሎ ከማይታመኑ ድሎች ቀጥሎ በትህትና የተናገረ ነው። ይሄ ሳውስፓው ቀኝ እጁንና ቀኝ እግሩን ለመከላከያ ግራ እጁን ለስንዘራ የሚጠቀም ታላላቅ የከባድ ሚዛን ቡጥኞችን ሁሉ ተራ በተራ የደቆሰው ሰው ማን ነው? ትሪቡን ይቀጥላል። Sword. Divergence of the Divine General. Maharaga. የአሌክዛንደር ዩሴክን አስገራሚ ተፋላሚነት በሚያሳይ አንድ የቦክስ ፍልሚያ ታሪካችንን እንቀጥል። ሪያድ ሳውዲ አረቢያ ግንቦት 18 2024 በቦክስ ስፖርት እጅግ ተናጋሪው ጨዋሂው ራሱንም ጂፕሲ ኪንግ እያለ የሚጠራው እስከዚህ ቀን ድረስም ተሸንፎ የማያውቀው ታይሰን ፉሪ ከአሌክዛንደር ዩሴክ በቦክስ ስፖርት የረጅም ዘመን ዕድሜ አንዳንድ ፍልሚያዎች ለዘላለም ይታወሳሉ። አንዱ የሪያዱ ፍልሚያ ነው። የጂፕሲ ኪንግ ታይሰን ፉሪና የዝምተኛው ወታደር አሌክዛንደር ዩሴክ መፋጠጥ። ታይሰን ፉሪ ነውጥ በሰው ቆዳ ውስጥ ተጠቅልሎ እንደማለት ነው። ከዩሴክ አንጻር ብዙ ተናገረ። ይህንን ትንሽ አስቀያሚ ሰው ሪንግ ውስጥ ምን እንደማደርገው ታያላችሁ አለ። መገናኛ ብዙሃን ብዙ ድምፅ የሚሰማው ከታይሰን ፉሪ መንደር ነበርና ተቀብለው አስተጋቡም። ከፉሪ አንጻር አጭሩ አነስ ብሎ የሚታየው ዩሴክ ብዙ ከማወራ ብዙ ብጸልይ ይሻላል አለ። በተለይ ታይሰን ፉሪ ወርቃማ ሱፍና ጥቁር መነጽር አድርጎ ዓለምን እየዞረ ሲዘጋጅና ሲዝናና ዩሴክ ሀገሩ በነበረችበት የጦርነት ድባብ ውስጥ በውትድርና አገልግሎት ጭምር አሳለፈ። ታይሰን ፉሪ ያልተሸነፈበትን ክብሩን ለማስቀጠል አሌክዛንደር ዩሴክ ለሀገሩ አደራ በበረሃማው ሪያድ ተገናኙ። የቦክሱ ዓለም ተናጋሪና ዝምተኛ ቡጥኞች አንድ ላይ መድረኩ ላይ ወጡ። እንደ ተራራ የገዘፈው ለተጋጣሚዎች ሁሉ አስቸጋሪው ያልተሸነፈው የማይገመተው ታይሰን ፉሪ ከደቃቃው ከዝምተኛው ለቦክስ ትህትናው ከማይሆን እየተባለ በሚዲያ ከተገለጸው አሌክሳንደር ዩሴክ 12 ዙር ተቧቀሱ። ዩሴክ እንዴት እንደሆነ በማይገባ የመፋለም ስልት ፉሪን አጫወቱን ሰበረው፣ ቀጥሎ ፊቱን ሰበረው። በተለይ 9ኛው ዙር ላይ ፉሪ በቦክስ ሪንጎች ላይ የደማ ፊቱን ይዞ ላለመውደቅ ሲወዛወዝ ዓለም የሚያየውን ባለማመን በአግራሞት ዩሴክ ላይ አፈጠጠ። አሌክዛንደር ዩሴክ አራተኛውን የዓለም ከባድ ሚዛን ቦክስ ቀበቶ ታጠቀ። ከሌኖክስ ሉዊስ በኋላ የመጀመሪያው ሆነ። ከድሉ በኋላ ቦክሰኞች ላይ ብዙም የማይታይ ትህትና፣ ተጋጣሚውን ሲያበረታ፣ ሲያለቅስ፣ ሲጸልይም ታየም። ከቦክስ በፊት አሌክዛንደር ዩሴክ የሞከረው ስፖርት እግር ኳስ ነው። እግር ኳስ ተጫዋች የመሆን ብቻ ፍላጎት ነበረው። ከሶቪየት መፍረስ በኋላ ኑሮ ብዙ እንደሚከብዳቸው የቀድሞ ግዛቶች የዩሴክ ቤተሰብ የተመቻቸ ነገር በሌላት አብዛኛው ነዋሪ ለዕለት ጉርስ በሚታገልባት ሴምፕሮፖል ከኑሮ ጋር ግብግብ የሚገጥም ነበር። እያንዳንዱን ቀን ማለፍ በጣም ፈታኝ ነበር ሲል የድህነታቸውን መጠን ይገልጸዋል። ነገር ግን ራሱን የማይበገር ለስፖርት የተፈጠረና ጠንካራ አድርጎ ይቆጥር ነበር። በእግር ኳስ ሜዳ ላይ ምንም ተስፋ እንደሌለው ሲያረጋግጥ ፊቱን ወደ ቦክሰኝነት አዞረ። ያኔ ግን 15 ዓመት አልፎት ስለነበርና አጭር ቁመትና አጭር እጅ ስላለው ይቅርብህ የሚል አስተያየት ተደጋግሞ ይቀርብለት ጀመር። ግን በስልጠና ላይ የሚያዩት ሁሉ ወደ ሪንግ ከገባ በኋላ ሐሳባቸውን የሚያስቀይር አንዳች የተለየ ነገር እንዳለው ተረዱ። የሱ ተጋጣሚዎች የማይፈቱት አንዳች እንቆቅልሽ የሆነ ቦክሰኛ፣ እንደ ዳንሰኛ የሚተጣጠፍ እንደ ብረት ደግሞ የጠነከረ ተቃርኖዎችን ያዋሃደ በስልጠና የማይመጣ ተጋጣሚዎች ሲያዩት ብቻ የሚሸበሩለት ቁርጠኝነት፣ የማይቀንስ የአሸናፊነት ረሃብ። My weakness, I love people. Another right hook from Usyk. Punches right the Ukrainian champion. Down to the body and now upstairs. I'm not a good bad guy because this is man
say bad words for my mama. Listen, it's bad. የአማተርነት የቦክስ ዘመኑ በአስደናቂ ሁኔታ በስኬት የታጀበ ሆነ። በግራ እጆቹ የሚተማመን የማይገመት እግሮቹ የቦክስ እንቅስቃሴውን ስልቱን የሚመራ እንቅስቃሴ የሚከውነው ኃይለኛነቱ ሳይታወቅ የሚጥል ቦክስን ያህል የአካል ንክኪ ስፖርት ፍልሚያ ሳያስመስል የሚያጠናቅቅ ሆነ። በ2012 ወደ ለንደን ኦሎምፒክ አመራ። እንደጠበቀው እንደሰራው የወርቅ ሜዳሊያ ባለቤት ሆነ። ከኦሎምፒክ መልስ ሕይወቱን የሚለውጥ ሽልማት ሲጠብቅ ዩክሬን በፖለቲካዊ ቀውስ ተመታች። የትውልድ ግዛቱ ክሬሚያ ከዩክሬን ለመነጠል ከጫፍ ደርሳለች። ጓደኞቹ መጥፋት፣ ቤተሰቦቹ መከፋፈል ያዙ። እሱም የኦሎምፒክ ሻምፒዮን ነውና የሩሲያ መንግስት የሩሲያ ዜጋ እንዲሆን ጥያቄ ያቀረበለት እምቢ አለ። እኔ ዩክሬናዊ ነኝ ሲል መለሰ። I wanna back home, go to my church, pray. I wanna say, Jesus, thank you, because for me and my country, it's a big opportunity. I'm grateful for who pray for me, because it's a lot of many people. Yeah, a lot of many people. Thank you. በቀላልና መካከለኛ ክብደት ከፊቱ የሚቀርቡ ቡጥኞችን ሁሉ መረምረም ማጠናከረ። በጀርመን፣ በላቲቪያ፣ በሩሲያ፣ በእንግሊዝ፣ በወዳጅም በጠላት ምድር የዩክሬን የማይሸነፍ ተዋጊ ሆኖ ስሙ መግነን ጀመረ። የሚያስገርመው ከተክለ ሰውነቱ የተነሳ ሁሌም የተሸናፊነት ግምት ይሰጠዋል። ግን በቀላል መንገድ የቦክስ ቁርቁሶችን መደምደሙን አላቆመም። በ2018 በተለይ በሩሲያ ሙራት ጋርሲየቭን ለመግጠም ሄደ። ጦርነት የፈጠረው ቂም ሩሲያዊነትን አልፈልግም ማለቱን ያወቁ ደጋፊዎች በሞሉት የውድድር ቦታ ደጋፊውን ዝም ያሰኘ ታላቅ ድል አስመዘገበ። እንደ ውሽንፍር የሚጋረፈውን ተቃውሞ በጸጥታ የተካ ድል ፈጠረ። ከድሉ በኋላ የዩክሬንን ሰንደቅ ዓላማ ከፍ አድርጎ ሰቅሎ አማትቦ ፈትለካለ። ያልተሸነፈ የማይቆም የሚያስማማ ቦክሰኛ ወደ ዓለም መድረክ እየተንደረደረ ነው ተባለ። ከዚያ ቀጥሎ ራሴን ወደ ዓለም ከባድ ሚዛን ቦክስ ተፋላሚነት ቀየር ያለው ሲል ተናገረ። ግን በቦክስ ስፖርት ዙሪያ ያሉ ሁሉ ሳቁበት። ለከባድ ሚዛን ቡጢ በጣም ትንሽ ነው፣ በቂ ኃይል የለውም ሲሉ አሾፉበትም። እሱ መስሚያ አልነበረውም። እናም በከባድ ሚዛን ፍልሚያ ደግሞ እጅግ ይከብዳል ካለው አንቶኒ ጆሹዋ መጀመር ፈለገ። 2021 ጆሹዋን ገጠመ። እኩል ፎቶአቸው ሲሰቀል ጆሹዋ ከጡንቻው ጀምሮ በተለምዶ የከባድ ሚዛን ቦክሰኞችን መስፈርት ሁሉ አሟልቶ የሚታይ አሌክዛንደር ዩሴክ ለመስዋዕት የተዘጋጀ መስለው ታዩ። ግጥሚያው ደግሞ ለንደን። ደጋፊዎቹ የአንቶኒ ጆሹዋ ጫናው የመጀመሪያ መሆኑ ሁሉም ነገር ለዩሴክ ልክ የሚሆን አይመስልም። በቶትናም ሆትስፐር ስታዲየም አሌክዛንደር ዩሴክ አሸነፈ ሳይሆን ለዓለም የቦክስ ተመልካቾች ሁሉ ማን መሆኑን ያስመሰከረ ድል ጻፈ። 12 ዙር ግዙፉን ጆሹዋን በሁሉም ነገር በለጠው። አንቶኒ ጆሹዋ ግራ ገባው። ምን ማድረግ እንዳለበት እንዳያስብ ጠዘጠዘው። 12 ዙር በኋላ አሌክዛንደር ዩሴክ አሸናፊ ሆነ። Before he was a champion, he was a warrior, and he's acting like one right here. He wants... And still the unified heavyweight champion of the world. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. ሁኔታውን የጆሹዋን መሸነፍ አላምን ያሉ አዘጋጆች ራሱ አንቶኒ ጆሹዋ ግጥሚያው እንዲደገም ጠየቁ። አሌክዛንደር ዩሴክ ተስማማ። በ2022 ለድጋሚ ፍልሚያ እየተዘጋጁ ግን ብዙ ነገር በዩክሬን የቀየረው የሩሲያ ወረራ ተፈጸመ። አሌክዛንደር ዩሴክ የቦክስ ጓንቱን ጥሎ ወደ ዩክሬን ተጓዘ። የዩክሬን ድንበር ጠባቂ ኃይልን ተቀላቀለ። መሞትም ከሆነ ሞታለሁ፣ ቤተሰቤንና ሕዝቤን መከላከል ግዴታዬ ነው አለ። ከወራት በኋላ ወደ ቦክስ ስፖርት እንዲመለስ ጉትጎታ ተደረገበት። የዩክሬናውያንን ማንነት በቦክስ ሪንግ ውስጥ ወክል የሚለውን የሀገሩን ውትወታ ሰምቶ ወደ ሪንግ ተመለሰ። በጦርነት ውስጥ ጦርነት ብሎ በጠራው የጆሹዋና የሱ ድጋሚ ፍልሚያ የሚያሸንፍ ከሆነ መታሰቢያነቱ ለዩክሬን ይሁን ሲል ተናገረ። አሸነፈ። አልሳቅም፣ አልተደሰተም። ከድሉ በኋላ
ምርር ብሎ ሲያለቅስ ታየ እንጂ። What do you think your dad would say to you now? I think my father now дивиться на мене, watching at me and very happy. Daddy, I love you. I can. You told me. I can. በሳውዲ አረቢያ ሪያድ ታይሰን ፉሪን በታላቅ ፍልሚያ ግንቦት 2024 በ12 ዙር ፍልሚያ ካንበረከከ በኋላ የብሪታንያ ቀጣዩ ተስፋ ዳንኤል ዱቦዋ ሆነ። በነሐሴ 2023 በፖላንድ ተገናኝተው ዩሴክ በዝረራ አሸንፎት የነበረ ቢሆንም ዱቦዋ በአስገራሚ ሁኔታ አንቶኒ ጆሹዋን፣ ጃሬል ሚለርን የተሰኙ ቦክሰኞችን አሸንፎ ራሱን አድሶ እንደገና ሐምሌ 19 2025 በእንግሊዝ ሊገናኙ ቀጠሮ ተያዘላቸው። ብዙዎች ለዩሴክ ተገቢውን ክብር መስጠት ቢጀምሩም ዳንኤል ዱቦዋ ለዩሴክ የከበደ እንደሚሆን ግን ከመጻፍ ከመገመት አሁንም አልተቆጠቡም። በዌምብሌይ ብዙ የተባለለት የከባድ ሚዛን ፍልሚያ ከ5 ዙር በላይ መዝለቅ እንኳ አልቻለም። ሲጥል እንጂ ሲጫወት ጎልቶ የማይታየው ዩሴክ የ3 ጊዜ የምድር የከባድ ሚዛን ቦክስ ሻምፒዮንነቱን በዝረራ ዱቦዋን ጥሎ አረጋገጠ። አንቶኒ ጆሹዋ፣ ታይሰን ፉሪ፣ ዳንኤል ዱቦዋ የብሪታንያ ግዙፍ ቡጥኞች በትንሹ ዩክሬናዊ ተራ በተራ ተቀጡ። You know what's coming, you're getting smashed to pieces, sausage. You're fighting the best British heavyweight there's ever been. I more speak in the ring. I ain't gonna give up. Got too little time, I'ma live up. Head down, push forward through the tough times. በ15 ዓመቱ ቦክስን ለመጀመር ዘግይተሃል አሉት። ከመቆም ይልቅ ሰርቶ ማሳየትን መረጠ። በኋላ ለከባድ ሚዛን ቁመትህ እጅ አጭር ነው ሲባልም አልሰማም። ከባድ ሚዛን ውስጥ ሰተት ብሎ ገባ። ግዙፍ ባለ ልምድ ተሸንፈው የማያውቁ ተፋላሚዎችን ገጥመህ ከሪንግ በሕይወት አትወጣም ሲባልም በራሱ አምኖ አሉ የተባሉትን ስመጥሮች ሁሉ አንበርክኮ የምድር የወቅቱ አነጋጋሪ ቡጥኛ መሆን ተሳካለት። ዳንኤል ዱቦዋን በ5ኛው ዙር በዝረራ ካሸነፈ በኋላ እጆቹን በአሸናፊነት ወደ ሰማይ ከመስቀሉ ቀድሞ ተጋጣሚውን ሲያጽናና ታየ። አሳንሰው ላዩት፣ አስቀያሚ ትንሽ ሰው ብለው ለሰደቡት እንደ ታይሰን ፉሪ አይነት ቡጥኞች እንኳ አንድም ያጻፋ ምላሽ ከሪንግ ድል ውጭ ሲሰጥ አልታየም። ወደ ቦክስ ሪንግ ትህትናዬን፣ ቤተሰቤን፣ እምነቴን፣ ሀገሬን ተሸክሜ እገባለሁ የሚለው አሌክዛንደር ዩሴክ ጠንካራ ግን ደግሞ ለስላሳ፣ በግጥሚያ ወቅት መራር፣ ከድል በኋላ ደግሞ ሩህሩህ መሆኑን አሳየም። የቦክሱ ዓለም መነጋገሪያ መሆን ተሳክቶለታልም። መቧቀስን እንደ ሙዚቃ ለስላሳ፣ ትህትናን ተቋቋሚ እንደሌለው ኃይል በቦክስ ሪንግ ውስጥ ያገዘፈው የዘመናችን ቁጥር 1 የከባድ ሚዛን ቦክስ ሻምፒዮን አሌክዛንደር ዩሴክ በትሪቡን የኮከቦች ገጽ። You know what's coming, you're getting smashed to pieces, sausage. You're fighting the best British heavyweight there's ever been. The unified heavyweight champion of the world from Ukraine. Oh, big left hand connects for Usyk. Usyk firing back. Josh is a little bit in trouble here. No, I don't take shit. I got no love for the fakeness. Parts of the terrific of these forces. Usyk working behind the left. I can feel the blood creeping up from the heathens. Got will, got fight, got pride, got reason. If they wanna go eat, then you know I'm gon' feed them. If you're coming for me, hope you're ready for a demon. I got eyes in the back of my head, I'm seeing